እንደውም እስቲ ቆይ ልረጋጋ ምናምን ብዬ ነው ይህንን ሀሳብ አስቤ የመጣሁትና ለማንኛውም ፋሚሊ አሁን የምንተጋገዝበት አንድ የምንሆንበት ሰዓት ነው። እኔ ከአብሳላት ጋር ምንም የለኝም፣ ኖርማል ነን። እንግዲህ ከሀይሚ ጋር ጥሩ ነገር እንቀጥላለን፣ ጥሩ ህይወት እንመራለን ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ዛሬ ቧርቃችሁ ብዙም ያን ያክል እንትን የሚል ነገር አይደለም። ያው የጠበቃችሁት ሌላ ነበር ብዙዎቻችሁ። አቤት ሰው ግን ደግሞ ብዙ አትከፉ ውዶቼ። ያው ሀይሚዬም እንግዲህ እነዚህ ጨረቃዎች እኮ ያስቸግራሉ። አንዱ ሲመለስ አንዱ ጓ ይላል፣ አንዱ ሲመለስ አንዱ ጓ ይላል። እነዚህን አስሮ ነበረ በርበሬ ማጠል። እንግዲህ አብሳላትን ያመጣኋት ሀይሚዬን ለመመለስ ቅመምዬን ለመመለስ ነው። ምክንያቱም እሷ በምንም አይነት ነገር ልትመለስልኝ አልቻለችም እና ሊወሰድኩት አማራጭ ይሄን ነው ምናምን አይነት ነገር ብሏል ብሩኬ ማለት ነው። እና ከባድ እልክ የሚባል ነገር አለ እና እልክ አለባቸው የሁለቱም። ግን እኔ አሁን ላይ ከብሩኬ ያየሁት ነገር ምንድን ነው? እኔ ድሮም የማየው ነገር ነው። በጣም የዋህ ነው ብሩኬ፣ በጣም የዋህ ነው። ሞርዛን ሀይሚዬ ነገሮችን አስፍታ ማየትና ማስተዋል የምትችል ልጅ ነችና ከሱ በብስለት ሀይሚዬ ትበልጣለች ብዬ አስባለሁ። ለምን እንደው ታውቃላችሁ? ብሩኬ ሲበዛ የዋህ ልጅ ነው። ነገሮችን የሚያረጋቸውን ነገሮች በአንድ አቅጣጫ ብቻ ነው የሚያየው ይመስለኛል። እንደዛ ነው እና ይሄን የዋህነቱን ደግሞ ሀይሚዬ እኮ ታውቃለች። ግን እዚህ ጋር ብዙ ያልተፈቱ ነገሮች ስላሉ ነው አሁንም ጥላ የሄደችው ምናምን እንጂ ፈጣሪ ከባድ ነው ብቻ። ለማንኛውም ውዶቼ አሁንም እየተካሄደ ያለው ድራማ ነው፣ በድራማ ላይ ድራማ ነው እና የድሮም የመጀመሪያውም ውሸት ነው፣ የአሁኑም ውሸት ነው። ሁሉም ነገር ድራማ ነው። ግን ደግሞ የሚያሳዝን ነው። በቃ ሁሉም ነገር የሆነ ትወናቸው ምናምን ይከብዳል እና እንደው እንደ እውነቱም ስንወስደው ሀይሚዬ በጣም እልክ አለባት። እንግዲህ እውነትም አላት። ችግሮች መፈታት አለባቸው መጀመሪያ። ግን ደግሞ ችግሮች አንዳንዴ እስኪ ልንፈታቸው ስንሞክር በመረጋጋትና በመደማመጥ ቢሆን፣ እንዲህ ተረጋግታችሁ በማውራት ቢሆን፣ ግንፍል ውጣልኝ በቃ አልፈልግም፣ ከህይወቴ ውጣልኝ፣ እንለያይ የሚባል ነገር ካለ ያ ሰው ምርር ብሎት በቃ የመጨረሻ ውሳኔውን ይወስንና ከዛ በቃ እስከ መጨረሻው ድረስ ይለያችኋል ማለት ነው። ከዛም በኋላ ስለነበረው ስለ ነገሮች ሁሉ ስለተፈጠሩት ሁሉ በጊዜ ሂደት እውነታው ይወጣና ከዛ ወደ ራሳችሁ ስትመለሱ ነገሮችን ስታስታውሱ ምናምን የሆነ የምትጎዱበት ነገር አለ። ገባችሁ? ምክንያቱም ብዙ ያሳለፋችሁት ሰው በብዙ ነገር ተረዳታችሁ ለብዙ ጊዜ በቃ በብዙ ውጣ ውረድ ያሳለፋችሁት ስንት ነገር ያሳለፋችሁ ሰዎች በእንደዚህ አይነት ነገር ስሜታዊ በምትሆኑ ጊዜ የምትወስኑት ውሳኔ ከባድ ነው ውዶቼ። እና የዛኔ ምንድን ነው የምታደርጉት? በቃ እኔ ራሴን አረጋግቼ ማውራት ያለብኝን ብዙ ጥያቄዎች እኮ አሉ መፈታት ያለባቸው እኮ እኔ አንተ ላይ ብዙ ጥያቄዎች አሉ፣ መጠየቅ የምፈልገው ነገር ብዙ ያልተፈቱ ነገሮች አሉ። ያን ነገር ደግሞ ቁጭ ብለን መፍታት አለብን። በቃ አንተና እኔ ብዙ ነገሮችን አሳልፈናል። እንደዚህ ቃላቶችን እየተነጋገርን እየተወራወርን መቆሳሰል የለብንም። ቁጭ ብለን ማውራት መቻል አለብን። ብዙ ያልተፈቱ ነገሮች አሉ። ሙሉ ለሙሉ እንዳምንህና በቃ ነገሮች ሁሉ እንዲፈቱ ከፈለክ በስነ ስርዓት ተረጋግተን ማውራት ያለብንን ማውራት አለብን። ከዛ ለነዛ ለምጠይቅ ጥያቄዎች ደግሞ በቂ መልስ ልሰጠኝ ይገባል። ችግሮችን መፍታት መቻል አለብክ መጀመሪያ። በቃ የመጣውን ችግር በሙሉ መፍታት መቻል አለብክ ምናምን አይነት ነገር ብላ በቃ የተሰማትን ነገር በግልጽ ቁጭ አድርጋ ብታስረዳው መልካም ነው ማለት ነው። እና በህይወታችሁ እንደዚህ አይነት ነገር ሲገጥማችሁ ቁጭ ብላችሁ ለማውራት ተረጋግታችሁ ለማውራት ሞክሩ እና አንዳችሁ ግንፍል ስትሉ፣ አንዳችሁ በረድ ስትሉ፣ እንደገና ደግሞ አንዳችሁ ታስቀይማላችሁ ምናምን እንዲህ እያለ ይከብዳል እንደዚህ ህይወት ማለት ነው። ሶ እልክ ጥሩ አይደለም። የምሬን ነው። እልክ ጥሩ አይደለም። ሀይሚዬ አሁን ዛሬም ላይ ድራማ ነው እኮ ይሄም ድራማው እንዲቀጥል ነው ይመስለኛል እንደዚህ እንጂ እውነት አይደለም። አሁን የምነግራችሁ ነገር ማለት ነው። ግን
ለኛም እንደው እንደ ትምህርት ካሰብ ነው በቃ እንደዚህ መሆን አስፈላጊ አይደለም። ብሩኬ ደግሞ አንተ ነገሮችን አስፍተህ እንትን ማለት አለብክ። አሁን አንተ የተረዳከው የራስክን ስሜት ነው። እንደዚህ ባደርገው እንደዚህ ልትመለስልኝ ትችላለች ብለህ ካስበህ ነው። በጥሩ ነገር አስበከው ነው። ግን ደግሞ የሴት ልጅ ስሜት መረዳት መቻል አለብክ። ምንድነው የምትረዳው? ሴት ልጅ በቃ በጣም የምትወደው የምታፈቅረውን ሰው ሌላ ሰው ተች እንዳረግባት አትፈልግም። ሌላ ሰው በቃ እንዲነካ አትፈልግም። እና ሀይሚዬ አንተን ማንም ሴት እንዲነካ አትፈልግም። ማንም ሴት በቃ እንደውም ሴት ልጅ እኮ ስታፈቅር ከባድ ነው አይደለ? የሆነ ሴት ልጅ አይኗን እንድትጥልበት እንኳን አትፈልግም የምትወደው ልጅ ላይ ገባችሁ? እንኳን አይደለም እንደዚህ እና ሴት ልጅን ምርጫ አታድርግ። አሁን የሆነ ስትጣሉ ሀይሚዬ ጋር እሷን ለመመለስ ሴት ልጅ ወደ ሴት ልጅ አትሂድ። በቃ ይሄን ባህሪህን መተው መቻል አለብክ። በጣም መጥፎ ነገር ነው ይሄ ነገር ማለት ነው። ምክንያቱም እነዛ ሴቶች ደግሞ አንተን ሊወዱክ ሊያፈቅሩክ ይችላሉ። ምናልባት አሁን እቺ ልጅ ጥሩ ልጅ ነው ምናምን ስትል ነበረ። እሱ በየዋህነት እንግዲህ እሷን ለመመለስ ብሎ ነው የሚቀርበው። ግን እቺ ልጅ ደግሞ በመሀል አፍቅራው ልትጎዳ ትችላለች። እሱም ነገር አለና ከጥፋት ላይ ጥፋት እንዳይሆን ወደ ሌላ መሄድ የለብክም። ሀይሚዬ እንደዚህ ስሜታዊ ሆና ብዙ ነገር ለማድረግ ስታስብ ውጣ ካለችህ በቃ እንደውም የምትወስደው እርምጃ ቢሆን ብዬ የማስበው ላይክ በቃ እሺ እወጣልሻለሁ ምናምን ብለክ ሻንጣክን ምናምን ነገር እንትን ብለክ ለተወሰነ ጊዜ ከጓደኞቹ ጋር እረፍት ማድረግ፣ ወደ ራስህ መመለስ፣ ከዛ ነገሮችን ማስተካከል መቻል፣ የበፊቱን ነገሮችን ለማስተካከል መሞከር። በቃ ለማንም ሴት እንደዚህ ትንሽዬ ክፍተት ይሆናል አይደለ? እንዲቀርቡህ መፍቀድ የለብክም። አክብር፣ ግን ደግሞ ባውንደሪያቸውን እንዳልፉ ማድረግ የለብክም ማለት ነው። እና እሱን ነው እኔ ልል የምችለው እንጂ በፍጹም እኔ ብሩኬ ነገም ዛሬም ነው የምላችሁ ሀይሚዬ ላይ ሆን ብሎ እሷን ለመጉዳት ምንም ነገር የሚያደርገው ነገር የለም። በፍጹም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት እና በፍጹም ሆን ብሎ እሷን መቼም አይጎዳትም ሀይሚዬ ማለት ነው። በየዋህነትና በብስለት ጉድለት ነው እንደዚህ የሚሆነው። ይሄ ነገር ደግሞ ይስተካከላል። የሚስተካከለው ምንድነው ደግሞ ቁጭ ብለው ሲያወሩበት፣ ሀይሚዬም ተረጋግታ ነገሮችን ስትናገር ነው። ደግሞ እንደው ከጓደኞቻቸው ራሱ የሚረባ ሰው የለም። አሁን ፍፄ ምናምን ይሄን ነገር ሲያደርግ ተው እንደዚህ ሊሆን እኮ ይችላል፣ ሀይሚ እኮ እንደዚህ ልትቀየም ትችላለች፣ ሌላ ጥፋት ሊሆን ይችላል አይነት ነገር ብሎ እንትን ማለት ይችላል። ግን የሚያውቅ አይመስለኝም። ይመስለኛል ብሩኬ በራሱ ጊዜ ይመስለኛል ይሄን ነገር ያደረገውና ያው ጓደኞቹ ላይ እምነት ስላጣ ማለት ነውና ብቻ ወደ ራሳችሁ ተመለሱ። ብሩኬም ከዚህ በኋላ በቃ እስኪ አሁን ላይ በጣም ተበሳጭቷል። እንግዲህ እንደምታዩት ግን ራስን አረጋግተክ ምናምን ወደ ራስህ ተመልሰክ አለ አይደለ ነገሮችን በቃ ቆም ብለህ ካስበክ ምናምን ይሄ ሰርፕራይዙ ምኑን ታው በቃ እሱ ነገር ነው እያናደዳት ያለው ሀይሚም ወይኔ እሱ ነገር እያናደዳት ነው። በቃ ሰርፕራይዙን የሚባለው ነገር ተወውና እሷን እኮ ደስ ለማሰኘት ነው እሱ ሰርፕራይዝ ግን ያን አይደለም ሀይሚ እየፈለገች አለችው። እና አንተ በቃ ተረጋግተክ ምናምን ራስክን አዳምጠክ ለተወሰነ ጊዜ ራስክን አዳምጥ በቃ። ከዛም በኋላ ሀይሚን አሁንም ቀስ አድርገህ በምታወራበት መንገድ አውራት። ካልሆነ እምቢኝ አሻፈረኝ ምናምን ካለች ደግሞ ለተወሰነ ጊዜ ስጣት፣ ተዋትና አንተ ለራስህም ጊዜ ስጥ፣ ለሷም ጊዜ ስጣት። አለቀ። እንደ እውነተኛው ስንሄድ ማለት ነው። እንደ ድራማው ግን ነገም ከነገ ወዲያ መምጣታቸው አይቀርም ውዶቼ። በጭቅጭቅም ይሁን በምንም ይሁን ወይ ደግሞ አሁንም ሌላ ፋውል ሊሰሩ ይችላሉ ምናምን ገባችሁ በድራማው። እና ሀይሚዬ ደግሞ አሁን ደግሞ እሱ እንደዚህ ሲልሽ ደግሞ አንቺ ደግሞ ሌላ ፋውል እንዳትሰሪ በቃ። አንቺም ተረጋጊ፣ ወደ ራስሽ ተመለሺ፣ ነገሮችን ቆም ብለሽ ለማሰብ ሞክሪ። ሁሉም ነገር ደግሞ ይፈታል። መናገር ያለብሽን የውስጥሽን ደግሞ ወይም ብሩኬ እንዳደርግ የምትፈልጊውን ነገር መናገር ነው። አሁንም እንላይ ላይ ምናምን ነገር እሱን ታዩና እሱ ላይ ትኩረት ባታደርጊ ባይኔ ማለት ነው። ተቸገርን እኮ ጎብዝኛ ራሱ ወይኔ። አረ በቃችሁ ጨረቃዎቻችን በቃችሁ፣ ይብቃ እንዴ። ያንቺ ስሜት እስካቅ ድረስ ብዙ ነገር ሊሄድ ይችል ነበር። እስካሁን የውሸት ከዛ በመሀል ደግሞ ልታስረግዝ ትችል ነበር። እኔ ለምን አስረግዛለሁ? ደደብ ነኝ የሚፈጠረው ምን ይታወቃል? ደደብ ነኝ እንዴ?
ዝም ብዬ ካገኘው ሴት ጋር ነው እንዴ የምተኛው? ካገኘው ሴት ጋር ተኛለሁ እንዴ? ምን እሺ ነው እንጂ አሁን እዚህ ጋር ይኸውላችሁ ብሩኬ አሁን ያንቺን ስሜት እኔ ስወድሃለሁ ባልልክ ስትለው በቃ እሱማ ፈጣሪ ያውቃል፣ ግን ደግሞ ያንቺን ስሜት እስከማቀ ድረስ ብዙ ልጓዝ ይችል ነበር አይነት ነገር አለ። አሁን እሱ ያን ነገር እንደ ኖርማል ነው የቆጠረው። ገባችሁ? ግን ሀይሚዬን ደግሞ በጣም የሆነ ሴት ጋር መሆኑ በጣም እየቆረቆራት ነው። ምክንያቱም እሱን ከሴት ጋር እንዲታየው አፈልግም፣ በቃ አፈልግም። እና ብሩኬ ነገም ዛሬም ነው የምነግርህ፣ በቃ ይሄን የሆነ እሷን ለመመለስ ብለክ ስታስብ ለራስ ጊዜ ሰተህ ወይ ለሷ ጊዜ መስጠት፣ ለተወሰነ ጊዜ መራቅ፣ ከዛ እሷ በራሷ ጊዜ ነገሮችን አስባ ምናምን ተመለስ ምናምን ልትል ትችላለች። እንደዛ በቃ ያንን አማራጭ ብትወስድ ብዬ አስባለሁኝ። አይኖ በጣም ሀይሚዬም ብዙ ነገር ስሜታዊ ሆና ትናገራለች ምናምን፣ የሆነ ክፍተት አሰጣችሁም በቃ እንለያይ ውጣልኝ አይነት ነገር ስለሆነ የምትለው ክፍተት አሰጥም እና ለዛም ነው ብሩኬ እንደዚህ አይነት ውስጥ የገባው። ግን ደግሞ ቢሆንም የዛኔ በቃ ውጥት ብለክ ለራስክ ጊዜ ሰተክ ምናምን ለተወሰነ ጊዜ ለሷም ጊዜ ሰታት ምናምን እንትን ማለት ነው የሚሻለው እንጂ በሴት መልሳለሁ ካልክ ጭራሽ ጭማሬ ሴት ጋር እንትን ስታይህ ደግሞ ሌላ እንደገና ብስጭት ውስጥ ትገባለች ማለት ነው። ያ ነገር ነው አሁን እያናደደት ያለው። አሁንም እንደዛ ሲላት ደግሞ ተናደደች። ገባችሁ? እዛ ላይ አሁን እሱ እንደ ኖርማል ነው ያየው፣ ግን ያን ነገር ደግሞ አሁንም ያናዳታል። ጭራሽ ደግሞ እኮ በመሀል ደግሞ አስረግዝ ምናምን አለች። ያን የምታስበው ለምንድን ነው ሀይሚዬ? ሴቶች የአንደኛ አሁን ብሩኬ ቆንጆ ነው፣ ጸባይ ያለው ባህሪው፣ ለሴት ልጅ ያለው ክብር ምናምን የሚባል ነገሮች አሉና ያን ነገር ሴቶች ሲያዩ ሊማረኩ ይችላሉ፣ ፍቅር ሊይዛቸው ይችላል። የኛ ሴት ታውቃላችሁና እንደዛ ስለሆነ እቺ ልጅቷ ራሷ አሁን የሆነ ነገሩ አልተመቸኝም እና ግን ደስ የምትል ድርብብ ያለች ልጅ ነች። በዛ መንገድ ሲሆን ግን ፍቅር ሊይዛቸው ይችላል። ከዛም በኋላ እሱን እንትን ውስጥ አስገብተው የሆነ ነገር ሊፈጠር ይችላል ብላም ታስባለች ሀይሚዬ ማለት ነው። እና ሀይሚዬ የሴቶችንም ባህሪ ስለምትረዳ ስለምታቅ፣ እሱም ደግሞ ከሌላ ማንም ሴት እንድትነካው ስለማትፈልግ ያ ነገር በጣም ስሜታዊ ያረጋታል። እና በፍጹም ምርጫ ሊሆን አይገባም። ሀይሚዬን ለመመለስ ሌላ ሴት ጋር ሂደክ እሷ እንድትመለስ ብለክ ያንን ምርጫ ማድረግ የለብክም ብሩኬ ወንድሜ። ይሄን ነገር የምሬ ነው የምላችሁ፣ እሱ የዋህ ስለሆነ ነው ይሄን ነገር ያደረገው እንጂ የምር በክፋት አትዩበት ማለት ነው። የምሬ ነው። እኔ እንደዛ ነው እያነበብኩ ያለሁት ብሩኬ ላይ እንደዛ ነው። በቃ ብሩኬ የሆነ በጣም እንትን ልጅ ነው፣ ነገሮችን በአንድ አቅጣጫ ብቻ ነው የሚያየውና እንደዛ ይመስለኛል። አንዳንድ ቦታ ላይ በሳል ይሆናል፣ የትልቅ ሰው አስተሳሰብ ያስባል። አንዳንድ ቦታ ላይ ደግሞ እንትን ይላል እና ሞርዛን ግን ሀይሚ እንትን ትላለች፣ በብስለት ትበልጠዋለች ብዬ አስባለሁኝና ያው ሴትም አይደለች። ሴቶች እኮ ነገሮችን በጣም እናስተውላለን፣ አርቀንም እናስባለን። ከወንዶች በበለጠ ሴቶች በጣም ስማርቶች ነን እና ለዛ ይመስለኛል። ለማንኛውም አሁን ላይ ጾም ደርሷል። ወደ ራሳችሁ ተመለሱና እኛንም እስኪ አሳርፉን። በቃ ደከመን የምር እንደዚህ እናንተን ቀን በቀን ጭቅጭቃችሁን በመስማት እኛ ራሱ ኧረ በፈጣሪ አሁን ዛሬ በቃ ብዙ ሰው ብዙ ነገር ሲል ነበር እና ዛሬ አሁን ከዚህ ቪዲዮ በኋላ ብዙዎቻችሁ አሁንም ብሩኬን የምትሳደቡ ትኖራላችሁ፣ ሀይሚዬን የምትሳደቡ ትኖራላችሁ። ተው በቃ ስድብ ምንም አይሰራላቸውም ለነሱ ምንም። እነሱ ላይም ደግሞ ምንም የሚያመጣው ነገር የለም። ገባችሁ? እነሱ የሚጎልባቸው ወይም የሚጨምርላቸው ነገር የለም። በስድብ ሰው አይስተካከልም። አንተ ምን አባክ፣ አንተ እንደዚህ እያላችሁ የሆነ የማትጨበጡ ናቸው። አንዳንድ ሰዎች የማትጨበጡ የሆነ የምትገለባበጡ እንደ ቂጣ ማለት ነው። ስለዚህ አንዳንዴ ነገሮችን ቆም ብላችሁ አስቡ። በቃ እነዚህ ልጆች ምንም ይሁን ምንም ዞሮ መገናኘታቸው አይቀርም። ኢንሻአላህ ሁሉም ነገር በቅርቡ ይስተካከላል ብዬ ተስፋ አደርጋለሁ። አሁንም ቢሆን ይሄ ነገር እንዲቀጥል ስለፈለጉ እንጂ የእውነት የምር ሆኖ አይደለም። እና ተረጋጉ፣ ሁሉም ነገር ይስተካከላል። ብሩኬም ወንድሜ፣ ሀይሚዬም የኔ ቆንጆ ተረጋግታችሁ ሁላችሁም በሰላም በፍቅር እንደምትመጡልን በቅርቡ ተስፋ እናደርጋለን። መልካም ጊዜ ይሆንላችሁ። ባይ ባይ።